ቁልጭ ቁልጭልጭ አርጓ ሳይቶሻል። እህታችን አሁን ክርስትና ለመቀበል ዝግጁ ነሽ? አረ ቆይ ቁጥሩን ስጠኝ በደንብ እዛ ሄጄ አከራክሬ ነው። ኢየሱስ ለካ ተሰቅሏል። ለምን ታዲያ ወላሂ ላዚም እንደ ወላሂ ያልኩት እኮ ተረድቼ ነው በደንብ። አሁን ይሄንን ቁጥር አሁን ተቀበላለሁ ወላሂ ትልቅ ክርክር ነው ማድረግ። እኔ ብቻ ሳይሆን ብዙ ክርስቲያንና የሚቀበል ሊኖር ይችላል። እኔ ብቻ አይደለም። ኢየሱስ ተሰቅሎ ከነበረ አንድ ሙስሊም አይቀርም ክርስቲያን ይሆናል ማለት ነው። ስለዚህ የትኛው ለማቴዎስ ወንጌል ስንት ላይ ነው ያልከኝ? እስቲ ማቴዎስ ወንጌል ምዕራፍ 27 ሉቃስ ወንጌልንም የት አለ? ያ ማቴዎስ ወንጌል የሚለው አላየሁትም። እሺ ማቴዎስ ወንጌል ያው ማቴዎስ ወንጌል የማቴዎስ ወንጌል 20 ያው ይሄንን የሚናገረው ማቴዎስ ብቻ ነው? ኧረ በፍጹም ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል እያበይ መጽሐፍ ቅዱስ እንዳለ ስለ ክርስቶስ ነው የሚናገረው። አዎ እኔ የኔ አማርኛ አረራዲውን ላውቅ አልችልም። ኢየሱስ እንደተሰቀለ ክርስቶስ አምላክ እንደሆነ ላሳይሽ። አዎ ማቴዎስ ወንጌል ምዕራፍ 27 እንዴት መጽሐፍ ቅዱስ ክርስቶስ ተሰቀለ ይላል? መሐመድ ግን እንዴት ነው ከየት አመጡ ነው ለመሐመድ የተገለጠው መልአክ አልተሰቀለም አልገደሉትም ብሎ የቀጠፈው ለምንድን ነው? ምክንያቱም ታዋቸው በላሽ አስተምረን በቃ የምታውቀውን። እሺ አንድ እንትን ላሳይሽ። ይህ ክርስቶስ በይኸውልሽ እሺ ኤፌሶን ምንድን ቅዱስ ጳውሎስ የጻፈው መልእክት ነው ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 10 ላይ ምን ይላል መሰለሽ? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ ምን ሆነ? በክርስቶስ ኢየሱስ ተፈጠርን። አንቺን የሚፈጥርሽ አላህ ነው አይደል? ይሄው በክርስቶስ እስቲ ተመለስበት። አሁን እንደገና አንበባው እኛ ፍጥረቱ ነንና ይላል። እሺ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ ምን አለ? በክርስቶስ ኢየሱስ ተፈጠረን ይላል። ስለዚህ አንቺ በክርስቶስ ኢየሱስ ቀጥል። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚያም ዓለም ተስፋውን አጣችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። ያለምን ነበራችሁ? ያለ ክርስቶስ ነበራችሁ። ግን ክርስቶስ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ክርስቶስ ስለኛ ሲል ምን አድርጓል? ደሙን አፍሷል። ክብር ምስጋና ይግባውና ይህ ክርስቶስ ምን ነበረ? እስቲ እንመልከት። መጽሐፍ ቅዱስ ምን ይላል? በአንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ምን ይላል መሰለሽ? ስለ ክርስቶስ ሲናገር የእግዚአብሔር ልጅም እንደመጣ የማን ልጅ? የእግዚአብሔር ልጅ እውነተኛም የሆነውን እናውቅ ዘንድ አለ። ልቦና እንደሰጠን እናውቃለን። ምን እንደሰጠን? ልቦና። እውነተኛውም በሆነውም በእርሱ አለን። በማን አለን? በእግዚአብሔር በእርሱ አለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ አለ። ማን ነው እርሱ የሚባለው? እርሱም ልጁ ማን ነው አለ? ኢየሱስ ክርስቶስ ነው አለ። ኢየሱስ ክርስቶስ ምንድን ነው? እርሱ አለ እውነተኛ አምላክና ዘላለም ሕይወት ነው። ቃሉት ያሰማል። ታየ በዚህ ጋር ይችኛ ጨርሳት። እሺ ልጆች ሆይ ከጣዖት ራሳችሁን ጠብቁ። ጣዖት አይደለም ያስፈልግሽ፣ አላህ የሚባለውን ጣዖት አሁኑኑ ከህይወትሽ አስወግደሽ። እንደዛ አትበል አይባልም። አላህ ጣዖት ነው። እኔ ልንገርሽ፣ የምሬን ነው። አንቺ አሁን መቼ እንደሚገባሽ ልንገርሽ። ልክ ሪኮግናይዝ ታደርጊ ክርስቶስ አምላክ እንደሆነ ስትረጂ አላህ የሚባል ጣዖት ነው። አምላክ ሆነ ለምን ታውከኝ ያለ ይጮሃል መስቀል ላይ ወይኔ ወይ ማጀቹ ሆኒ አንቺ ሂጂና ጠይቀሽ ላይ እሱም በስነ ስርዓት አስተምርሻለሁ። አሁን ተነግሮሽ ካልገባሽ በጣም ያሳዝን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ምን ብሏል መሰለሽ? እኔ አለ መንገድና ህይወት ነኝ፣ መንገድ እውነት ህይወትም ነኝ ብሎ ተናግሯል። ይሄ ልክ ነው። ይሄ ሙስሊም ላይም አለ። አየህ ግን አንቺ በየእለቱ ምን ትያለሽ መሰለሽ? አንቺና አላህ ምን ትላላችሁ መሰለሽ? ያኛው ያሁኑ ቀጥተኛ የሆነ መንገድ ምራንት ያለሽ በሱረቱል ፈትህ። እሱ እኮ ጸሎት ነው። እሱ ለሁሉ አንተም እኮ ሁሉ ግን በቃ አንቺ በቀን 5 ጊዜ ቀጥተኛው መንገድ ምራኝ ብለሽ ምትጸልይ ከሆነ ቀጥ ያለ መንገድ ምራኝ ማለት እኮ ጸሎት ነው። በቃ ቀጥተኛው መንገድ ማን ነው መሰለሽ? ክርስቶስ ነው።
ክርስቶስ ነው እኮ የሱ መንገድ መሄድ ማለት ነው። መንገዱን ስትከተይ እውነትን ታገኛለሽ። እውነትን ስታገኝ ደግሞ ምን ትሆኛለሽ? ህይወትም ታገኛለሽ። ህይወት ማን ነው? ክርስቶስ ነው። ክርስቶስ ምንድን ነው? ቅድም እንዳሳየውሽ እውነተኛ አምላክና የዘላለም ህይወት ነው ብሎሻል። ስለዚህ አምላክ ማለት እግዚአብሔር ሰማን ነው። እሺ በቃ አሁን አንቺ መጀመሪያ ሄደሽ ክርስቶስ መሰቀሉ ምናምን ጠይቂና መማር ስትፈልጊ እኔም ፎሎ አድርጊኝ። ፎሎ አድርጊያለሁ እኮ ይሄን ቤት ቆይቻለሁ። እኔን እዚህ ጋር አይሽኝ እዚህ ጋር ፎሎ አድርጊያለሁ። ሌሎችም ወንድሞቼን ፎሎ አድርጊያቸውና መጥተሽ ሌላ ቀን ጠይቂና የሚመለስልሽን መልስ ትነግሪኛለሽ። እንደ ቅድሙ እኔና አንቺ እንዳስተምሯችን ግን እኔና አንቺ እንደተባባለው ማለት ነው። መሐመድ ዋሽቷል አልዋሸም? እኔ ዛሬ ክርስትና ብቀበልም ራሱን መሐመድ ዋሽ አይባልም። ሰላዋቱላሂ ዐለይሂ ወሰለም አይባልም። መጽሐፍ ቅዱስ ተሰቅሏል እያለሽ ድንጋይ እንኳን ቢያመልክ ያንን አምልኮቱን አትንካ ይባላል በሙስሊም ራሱ። ኦኬ እንደዛ ከሆነ ተስማምኛለሁ። ማልጃሪ አንቺውን ተረዳሁሽ። ምንድነው ያልሽኝ? ቁል ያ ሪስፔክት ላረግ ብዬ ነው እንጂ የሰው ሃይማኖት አትንኩ የሚል ስለዚህ በሱ አንግል ነው እንጂ መሐመድ አድርጎ ነው የዋሻው። ከምን አንግል? መጽሐፍ ቅዱስ ወረባል አይዋሽም። እሺ መጽሐፍ ቅዱስ ዋሽቷል? አይዋሽም። መጽሐፍ ቅዱስ ብዙ ቦታ ጥሩ እያወራ ሰው ነው ያ እንትን ጴርጶስ ነው ምናምን የሚባለው ነው ያበላሸው። እንደዛ ተብሎ ስለተነገረሽ ነው። አይምሮሽን ከተጠቀምሽበት እናቱ ከጣዖት አምልኮ ወጥተሽ ወደ ትክክለኛ ህይወትና ወደ ትክክለኛው እውነት ትደርሻለሽ። እሱን ደግሞ እግዚአብሔር እንዲረዳሽ እኛ እዚህ ውስጥ ያለን ክርስቲያኖች በጠቅላላ በጸሎታችን እናስብሻለን። ፎሎ በማድረግ እዚህ ውስጥ ያሉትን ሁሉንም ትምህርቶችን እንደኔ አሁን ማንም ሰው ቢገባ ባላ ሰውን አትወሩ እንደዚህ አስረዳቸው። እኔ አሁን ትልቅ እንትን ጥያቄ አስገብተብኛል ማለት ነው። እኔ አሁን ዞር አለው በቃ አንድ ሰው እዚህ ጋር ቢሄድ አንተ አሁን ሁሱ ጋር ብትሄድ ደስ ይለኝ ነበር ወላሂ። ሁሱ ጋር ይሄንን ብታነብልኝ ደስ ይለኛል ያለ ምንም ጥርጥር። ይሄንን አሁን እንኳን አንቺ አልተረዳሽው። ምን መሰለሽ? አልተረዳውም። አውቆ ህሊናውን የሸጠ ሰው ታውቂያለሽ? ማን? እኔ ነኝ። አንቺ አይደለሽ። አንቺ ሳትሆኚ ህሊናውን የሸጠ ሰው አይተሽ ታውቂያለሽ? በህይወትሽ አውቆ እንዲህ ያየ ምን ይላል መሰለሽ? አንድ ኡስታዝ ያየሁት አለ። መሐመድ መጥቶ አለ 1000 ሰው እያለን አለ 1000 ምናምን ሰው እዚህ እያለን ሁላችንም እያየ ነው ይሄ ጥቁር መሆኑን እያየን መሐመድ መጥቶ ነጭ ነው ቢል አለ ምንድነው አለ? መሐመድ እንቀበላለን አለ። ላሰማሽ ኡስታዙ አራ እንደሱ ነው አላምንም። እኔ ቁርአን እንደዛ ቢል ታምኛለሽ? መጽሐፍ ብቻ ነው ማምነው። ላሳይሽ እንደዛ ያለውን ኡስታዙ አልፈልገው። እኔ ምን አስፈልገኝ? እሱ አስፈልገኝ የራሱ ጉዳይ ነው። እኔ ፈልገው አምልኮተ ድንጋይ ወጥሽ መጽሐፍ ቅዱስ ላይ ያለውን ብቻ ነው ማምነው። ሰው ይሄ ያለ ቁርአን እሺ፣ አንዳንድ ነገሮችን ጠይቅሽ። አሁን እንግዲህ አለሽ መሰለኝ ድምጿን ሰምቻለሁ። እግዚአብሔር ያሳደገልሽ። አሜን አላህ አሜን። ያውም ሴት ልጅ ናት አውቃለሁ። አግብተሻል ማለት ነው አይደል? አዎ አልሐምዱሊላህ። እንዴት ነው ርዕስ ግን ለቀይር ስለሆነ ኧረ ችግር የለውም ደስ ይለኛል። በል ምንም አትፍሩ። እንደዚህ ግን ሰው ሁላ እንደዚህ አስተምር በአላህ አታውርዳቸው። ራሳቸው መሯቸው ይውረዱ። መርሐባ እንደው ይቅርታ የቤቱ ባለቤት ርዕስ ከቀየርኩኝ። እንዴት ነው የባል ሀቅ ላይ ትስማሚያለሽ? አዎ ባልሽን አክብሪ ነው ሙስሊም የሚለው። አዎ ኦኬ። ስለዚህ የባልሽን ሀቅ መፈጸም እንዳለብሽ እስልምና ያስተምራል። አዎ ያስተምራል በደንብ። ያውም ጀነት ሽታ አታገኘውም ይላል የባሏን ሀቅ ካላከበረች። በጣም ጥሩ። ለባሏ ያልታዘዘች የጀነት ሽታ አታገኝም ይባላል። እሺ ጥሩ። ለምሳሌ እኔ አንድ ነገር ልጠይቅሽ። እንግዲህ ባለቤትሽ ለስጋዊ ፍትወት ፈልጎ ወደ አልጋ ሲጠራሽ አሁን እንግዲህ አንቺ ልጅ እንትን እያልሽ ነው ያለሽው ከረንትሊ በልጆች ድክም ብሎሽ ወይም ነገር በቃ ሙድሽ ላይ ሳትሆኚ ልጆች አናደውሽ ምናምን ነገር ይኖራል። በቃ የሰው ልጅ ህይወት ብዙ ይላል። እምቢ ብትይው አይ እምቢ በቃ ላይክ እምቢ ምናምን ብለሽ ሙድሽ ላይ ስላልሆንሽም እምቢ ብለሽው ብታብሪ ምን ትሆኛለሽ? ምን እንደሚሆን ታውቃለህ? አላህ የሚለው ባልሽ ጠርቶሽ ወደ አልጋ እምቢ ብትይው ማለት ነው
መላእክት ሌሊቱ እስኪነጋ ይረግምሻል ይላል። ይሄንን በምንድነው መረግማት? እሷን መረዳት አለበት። ዝም ብሎ ሳይረዳት እና ያምጪ ሳይሆን በሬ ላይ ሆና ደክሟት አሟት ከሆነ እሱም መጠየቅ የለበትም ማለት ነው። ይሄንን አላህ እኮ ያውቃል። እስማማለሁ እሱ። አዎ ስለዚህ መላእክት ከሆነች ነው አሁን እዚህ ጋር ደህና ከሆነች ጤናማ ሆና ምንም ሳትሆን እምቢ ካለች ነው አኩርፋ ነው እዚህ ጋር። በቃ ጥሩ እሺ፣ አሁን ተስማማን ማለት ነው እዚህ ጋር። አዎ አሁን እኔና አንቺ መስማማት ያለብን ሌላ ምን አለ መሰለሽ? አንቺ የሰው ልጅ ነሽ አይደለም? የሰው ልጅ ነኝ። እንግዲህ የሰው ልጅ ስትሆኚ ስጋዊ ፍቶት አለሽ አንቺ። አንቺ ደግሞ ለስጋዊ ፍቶት ብለሽ ባለቤትሽን ወደ አልጋ ስትጠሪው እሱስ ምንድነው? እሱ አላየሁም፣ እሱን አልሰማሁም። የሴቷን ነው የሰማሁት። አላህ ለምንድን ነው ለወንዶች ስሜት ብቻ የሚጨነቀው? ለምን ለሴት ልጅ ስሜት አይጨነቅም? ይሄ አላህ ለወንዶችም ተጨንቆ ይሆናል። እሱን አልሰማሁም፣ ግን ሴቷ ለባሏ በጣም ክብር መስጠት እንዳለባት ነው። በቃ እሱን ተስማማን አልኩሽ እኮ። ያው እንደዚያውም ሁሉ ሴትና ወንድን እኩል ማድረግ ስላለበት ምን ማድረግ አለበት? እስልምና ለሴትም ለወንድ ልጅም እኩል የሆነ ህግን መስጠት አለበት አይደለ? ምክንያቱም አንቺም የሰው ልጅ ነሽ፣ እሱም የሰው ልጅ ነው። እሱ ስጋዊ ፍቶት እንዳለው ሁሉ አንቺም ስጋዊ ፍቶት አለብሽ። ያንን ስጋዊ ፍቶትሽን ልትወጪ የምትችይው ደግሞ አንድ እናንተ ጋር ምን አለ? እስቲ ይሄኛው በወቀሳ እንለፋውና እናንተ ጋር ምን አለ? በሙስሊም በክርስቲያን አሳይሻለሁ። ችግር የለም። ዋናው እስልምና ላይ ያለውን ነገር ጨርሰን ስንመጣ መጽሐፍ ቅዱስ ይህንን ነገር ያስተምረናል ብዬ ነገር። ስለዚህ አንቺ ሌላ ቁርአን ላይ የምትጠይቀኝ መጥፎ ነገር አለ? እስቲ እሱ ችግር የለውም። እኔ መጥፎ ምን ብዙ ነገር እናወራበታለን። ጣዖት ሃይማኖት አልክ። ለጣዖት የሚሰገድበት በእስልምና ላይ አለ? እንሄድበታለን። አሁን ቆይ እቺ ምን ነው ጨነቀችሽ? እኩል አድርጎ ስላላየሽ እንደው እኔ ይቅርታ ያንንም ማውራት አልፈልግም። ከረንትሊ ግን አንቺና ባልሽን እኩል አድርጎ ያየው። አንቺ እንደ ቤት ዕቃ ቁጭ ብለሽ እንድታገለጊ፣ ለምን ለወሲብ መገልገያ ብቻ እንድትሆኚ ልጅ እንትን እንድትይ ለሴቶች ሱራ ሁላ አለ። ከወንዶች እንደውም እሱማ የላም ምዕራፍ አለ እኮ። ምን ሆንሽ ነው? የላም በቀራ። ስለዚህ ለሴቶች ምናምን እያልሽ የተከበርሽ እንዳይመስልሽ። ላምንም አክብሯታል በይኝ እንደዛ ከሆነ። ስለዚህ አሁን ዋናው ጥያቄያችን እኔና አንቺ ሴት ልጅን እንደዛ አርጉ ካከበረ እስልምና አክብሯል ካልሽ የወሲብ መገልገያ ብቻ አድርጎ ለምንድን ነው የሚመለከታት? በዛ ላይም አውቆ ማሰሪያ ያደረገባት። መላኢካ መጥቶ ሌሊቱ ሙሉ ይረግምሻል አለ። አንድ ናይት እምቢ ብትይ፣ አንድ ሌሊት እምቢ ብትይ መላኢካ መጥቶ ሲረግምሽ የምትረገሚው እርግማን ላስገባ እዛ ሄጄ ጠይቃለሁ። ይሄን ራሱ ወላሂ ጠይቃለሁ። ለምንድን ነው ሴቶቹን ብቻ እንደዚህ የተባሉበት ብዬ ጠይቃለሁ። ትክክል። ሌላ ማውጣት እዚሁ ነገር ልጨምርልሽ እንጂ መላኢካ መጥቶ ሲረግምሽ እርግማን ማለት ስድብ አይደለም አይደለ? እርግማን ማለት የመላኢካ ለዞም የመላኢካ እርግማን እንግዲህ አስቢው። አፈር ድሜ ያስበላሽ ካለሽ አፈር ድሜ ልትበይ ነው ማለት ነው። አንድ ናይት እንዲያስተላልፍሽ አላህ ይጠብቃል። ልጅሽን የሆነ ነገር እንዲያረግ ቢረግምብሽ፣ አንቺ የሆነ ነገር እንድትሆኚ ቢረግምብሽ ያ ነገር ሊደርስብሽ ነው ማለት ነው። ስለዚህ እርግማን ማለት ኢማጂን አስቢው። ስለዚህ ይህን ነገር በረንብ እንትን በይበት ጠይቃለሁ። እዚህ ውስጥ ያላቸው ሙስሊም ይሄ ሁላ መጠየቅ አለብን። እንደዚህ ነው ወላሂ። የአይምሮ ጉዳት ያላችሁ አላችሁ፣ ከሌላችሁ ጠይቁ። የአይምሮ ጉዳት ደግሞ ተጠይቆ ማለት አይጠፋም ኢንሻአላህ። እሺ የአይምሮ ጉዳትስ አለብሽ? ማለት የለብኝም አልሐምዱሊላህ። የለብሽም? እርግጠኛ ነሽ? እንደምን ነው እብድ መሰከ እንደ ዝም ብዬ አፍራለሁ በጣም። ሴት ልጅ የአይምሮ ጉለት አለባት? ቢስሚላህ አላየሁም፣ አልሰማሁም። ሰጅር ሐዲስ ላይ ነው ቁርአን ላይ ነው? እሱ ደግሞ የባሰ በጣ ያው እንግዲህ ይሄንን እንኳን ሳታይ ነው እንጂ። እሺ ምን ላይ ነው? ሐዲስ ላይ ነው። ሐዲስ ሐዲስ ብዙ እኮ ሌሎች አሉ ያ እንትን ያላሉ አሉ።
የትኛው ሐዲስ ላይ ነው? እሱንም እጠይቃለሁ። ምን ይላል? ላሳይሽ። ምን ይላል ንገረኝ። ሴት ልጅ የአእምሮ ጉለት አለባት ይላል መሐመድ። ወይ ሆዮ። እሺ ሌላስ? እሺ ሌላ ደግሞ ልንገርሽ። ማሳየት አለብኝ እንዴ? ይኸውልሽ። አያ ተው ዝም ብሎ ነው የሚወራው። አይ ችግር የለም። ይኸውልሽ ቡሃሪ ሳሂህ አልቡሃሪ ይላል። አያ ሳሂህ አልቡሃሪ ላይ የተጻፈ ሐዲስ ነውና ምን ይላል? ዲስ ኢዝ የሴት ልጅ ምስክርነት የወንድ ግማሽ አይደለም እንዴ ይላል መሐመድ። አዎ ትላለች። ከዛ ይህ የሆነበት ምክንያቱ ለምንድን ነው አለ? this is because of the deficiency of a woman's mind። ይህ የሆነው በሴት ልጅ የአእምሮ ጉድለትነት የተነሳ ነው። ሴት ልጅ የአእምሮ ጉድለት አለባት ብሎ የሚያስብ ሰው ነው መሐመድ። አያ ደበሪ ተው፣ እሱንም እለፈው አለ። ቀጥልልሻለሁ፣ ችግር ቀጥልልሻለሁ። ምን ይላል መሰለሽ መሐመድ ደግሞ መውለድ ከማትችል ሴት ልጅ ቤት ውስጥ ያለ ምንጣፍ ይሻላል ይላል። ወይ አንተ አሁን ሌላ ቀይሪ ማልጀቱ ዳኹን ማልጀት ቱራ እንግዲህ መሐመድ እኛ ይኸውልሽ መሐመድን ልንቃወም እዚህ ቲክቶክ ላይ ቁጭ ያለው ሰዓታችንን መስዋዕት አድርገን ወላሂ መሐመድ ሰለላሁ ዐለይሂ ወሰለም ለሴቶች በጣም ትልቅ መፍትሄ የሰጡናቸው። በጣም ከነ ህይወቷ ትቀበር በነበረች ዘመን ላይ ሴትን ከፍ ያደርጉ ናቸው። እኔ ምን ፈጽሞ ከነ ህይወትሽ ነው እየቀበረሽ ያለው መሐመድ፣ ከነ ህይወትሽ ነው እየቀበረሽ ያለው። ምክንያቱም ስለምን ጣዖት ይኸውልሽ ጣዖት እንድታመልክ ያደርጉ ማለት ነው። እኔ አንድ ነገር ልንገርሽ እንደ እህቴ ነው ይሄን ነገር መነግርሽ። ተቆርቁሬልሽ ሙስሊሞች እንድታውቁ የምፈልገው ነገር በጣም ከልቤ ነው የምወዳችሁ። ከልቤ ስለምወዳችሁ ማለት ነው ሰዓቴን መስዋዕት አድርጌ ቁጭ ብዬ እዚህ ጋር ነግራችኋለሁ፣ አስተምራለሁ፣ እናገራለሁ ማውቀውን ነገር። እህት ወንድሞቼም እዚህ ጋር ያለውን ነገር ሼር ያደርጓችኋል። ምክንያቱም ስለምን እንደሆነ ከዛ ሲኦል፣ ከዛ ጨለማ፣ ከዛ እሳት እንድትወጡ ይሄን ጎትታችኋለን። እኛ እህት ወንድሞች ሰዓታችንን መስዋዕት አድርገን ዓለም ላይ በጣም ውዱ ነገር ምንድነው? ሰዓት ነው። በምንም ያህል ገንዘብ ምን መሆናት እቺ ያለፈችዋን ሰዓት አሁን ከዚህ በፊት ቀድም ስንት ሰዓት ነበረች ወይ አንቺ ጋር ያለው ሰዓት እኔ እንጃ። ያለፈችዋን ሰዓት ግን በምንም ያህል ገንዘብ መግዛት አትችይም። ያንን ውዱን ነገራችንን መስዋዕት አድርገን እየሰጠናችሁ ነው። ስለዚህ እንወዳችኋለን። እንደምንወዳችሁም ይሄን ነገር እያሳየናችሁ ነው። አንቺም እህቴም ይሄን ነገር ኮንሲደር አድርገሽ ፖዚቲቭሊ ተረድተሽ እነዚህ ሰዎች ያለ ምክንያት ነው ይሄን ነገር የሚሉት ብለሽ እኔን ዝም ብለሽ እንድትቀበይ አይደለም ነገርሽ። ጠይቂ፣ ቼክ አድርጊ። ምንድነው? ግድ ነው። ፈጣሪ አይምሮ የሰጠን ለምንድን ነው? ግድ ነው። በአይምሮአችን አስበን አገናዝበን ምን እንድንለው እንድንወስን ነው። ይህ የአይምሮ ጉድለት የሆነባት በምን ሆነ አለ መሐመድ? ፔሪድ ስላለባት ነው። በፔሪዱ ምክንያት ጋንም ተጋባለ። ወላሂ እሷ እርኩስ ነች ፔሪድ ያለባት እሷ በተቀመጠች አትቀመጡ የሚል የለም። ትዋሽ ያን አትደብቅ። እኔ ብዙ ሰምቼ ወላሂ እንደዛ ሚል አለ የለም ያለው ነገር አትይሻለሁ። እርኩስ ነች ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ፔሪድ ሆና ከሷ ጋራ ይጠጣል። እኔ እኮ ፔሪድ ነኝ ብላ ስትል በጠጣችበት ይጠጡ ነበር አይሻ አለይሂ ሰላም። ችግር የለም እሱ ምናን አሳይሻለሁ። ከረንትሊ መጀመሪያ ያሹ ነገር እንደዚህ አታሳምን እስቲ ነው አሳይሻለሁ። እሱ ችግር የለም። አሁን ይኸውልሽ ከራስ ወደ ራስ አሁን መሸጋገር ያለብን ምን መሰለሽ የልይት መጀመሪያ ያስኩት ነገር ትክክል ነው ወይ? የቆንኩበት ነገር እሾክ ነው ወይስ ኖርማል? እንዳው አንተና መሐመድ ያልክበት ሰለላሁ ዐለይሂ ወሰለም አለ ያው ሴቶችን በጣም ክብር እንደሰጠ ነው። እኔ ማቀ ይሄኛው ሐዲስ በጣም ክብር ሰጥቷቸው የለ እንዴ? በጣም ክብር ሰጥቷቸዋል። ቤት ውስጥ ያለ ምንጣፍ ይሻላል ከማትወልድ ሴት ይያለ አይሻ ጠየቀቻቸው ፔሪድ ነኝ ብላ ስትል ችግር የለም ብሏታል። አብሯት ይተኙ ነበርና ማለትም ግብረ ስጋ ግንኙነት ነው እንጂ ማይቻለው እሷን ማቀፍ መሳም ይችል ነበር። በጠጣችበት ኩባያ ይጠጣ ነበር። ግን በክርስቲያን ሌላም ነገር ያረጋት ነበር። ወደ ዛሬ እንጂ አሁን አይሆንም ብለሃል እኮ ፔሪድ ስላለባት ብለሃል። ኖ እኔ ያልኩሽ ሌላ ነገር ነው። መሐመድ ምን ያደርጋት ነበረ? የፔሪድ ላይ እያለች እሷን ብቻ አይደለም ሌሎቹንም ሚስቶቹን ምን ያደርግ ነበር? ከወገብ በታች ያለ ነገር ያስለብሷቸው ይቅርታ ለቃሉ ወይም በእንግሊዘኛ ፓንደሪንግ
አቦኑ ራዲስ ይቦ እንግሊዘኛ እኛ አበሻንን ምን አባቱ። እሺ እኔ በቃ አማርኛው መጠቀም አልፈልግም። በቃ እኔ ልበልልህ ምን ልበል? አይ ማልሶታታ እንዴ እሺ አፍረተ ስጋዋን ይነካካው ነበረ። አይነካካው የውሸት ሐዲስ ነው። ሐቱ በላዳ ይሄ ተው ይሄን አትመን። ያኛውን አውጣ። አልቡኻሪ ላይ ያለ ሐዲስ ትቀበያለሽ? እናንተ ጋር አለ ወላሂ። አልቡኻሪ ላይ ያለ ሐዲስ ትቀበያለሽ? ጳውሎስ ነው ምናምን የሚለው ላይ አለ። እርኩስ ነች ሴት። ኧረ እኔ እንደዛ የሚል ነገር የለም በእናትሽ። ይኸውልሽ ክርስቲያን ላይ የለም ትምላለህ ወላሂ። ቆይ ላሳይሽ። ይኸው መሐመድ ምን የሚያደርግ እንደነበረ ላሳይሽ። ይኸው ምንም የእናንተ ሳትነግረኝ ፕሮፊት ይላል። ይኸውልሽ the prophet and I used to take a bath from a single pot። እኔ ተርጎምልሻለሁ ችግር የለውም። the prophet and I አለ እኔና ነብዩ used to take a bath from a single pot ከአንድ ገንዳ ሻወር እንወስድ ነበረ። while we were ምን ጀናብ እያለን ከአንድ እንትን እንወስድ ነበር። during the means አለች። በሜንስ ምን ማለት ነው ታውቂዋለሽ? ፔሪድ ማለት ነው። he used to order me to put on ላዛር የሚባል ጨርቅ አለ። ድሬስ ዋን ቢሎ ዘ ዌስት ከወገበታችን የሚለበስ የቀሚስ አይነት ነው፣ የልብስ አይነት ነው። እሱን ካስለበሰ በኋላ እንዳለች ምን አለች? ዩዝድ ቱ ፈንድል ሚ ምን ያደርጋት ነበር? ፈንድል ያደርጋት ነበር። ፈንድል ምን ማለት ነው? ምን ማለት ነው ፈንድል? እንግዲህ ነገርኩሽ፣ ብልቷን መነካካት ወይም በቃ ሴክሹዋል በሆነ መልኩ መነካካት ያደርግባት ነበር። አሁን ግን ይሄ የነብይሽ ስነ ምግባር ላይ ሳይሆን አሁን ያለ ነው። ለኔ ይሄ ነገር ዳዝም ማተር ምን ሐሰተኛ ነብይ አድርገሽ ከተቀበልሽው ይሄ ምንም ችግር የለውም። ዋናው ግን ይዞብሽ የመጣው ነገር ወደ ሲኦል የሚከት ነገር ነው። ምንድነው? ይሄ የብርሃን መልአክ ምንድነው? ክርስቶስ በመስቀል ላይ ያለ ምን ያደረገው እንትን ነው ድል ይነሳው ነው። ይሄው ሁለተኛ ቆላስይስ ላይ እዚሁ ቅድም ላይ ምን ይለናል? በእኛ ላይ የነበረውን የሚቃወመውንም በትእዛዝ የተጻፈውን ሄዳ ጽፈት ደመሰሰው። ምን አደረገው? የሚቃወመን ማን ነበር የነበረው? ሰይጣን ነበር ያለው። ከዛስ ምን አደረገው? ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ከመንገድ አስወግዶታል። በምን ላይ? በመስቀል ላይ። ስለዚህ በመስቀል ላይ ድን የተነሳው ሰይጣን ምን ሆነ? ከዘመናት በኋላ መጣ ወደ መሐመድ። ከዛስ ምን አለው? አልገደሉትም፣ አልሰቀሉትም አለ። ምክንያቱ ስለምንድን ነው? ሰይጣን ድል የተነሳው እኔ አልሞትም አላለም ኢየሱስ ማለት አልሞትም ብሏል አላለም? መጽሐፍ ያለበት አለ የለም? እኔ አላውቅም። እንደዛ አላለም። እንደዛ ያለበት የለም። ስለዚህ ዋናው ፖይንት እንድትይዥ የምፈልገው በመስቀል ላይ እኛን የሚቃወመን የነበረ በዘመናት ከአዳምና ሔዋንን ከገነት ያስባረረው ማን ነው? ሰይጣን። በጣም ጥሩ። ሰይጣን እኛ ላይ ባለው ነገር ምን አደረገ? እንድንባረር አስደረገን። ከየት? ከገነት። እዛች ሁሉን ነገር እንትን በምንልበት ቦታ ላይ ከዛ አስወጣን። ከዛስ በኋላ ለዘመናት ሁሉ በእኛ ላይ ሲቃወም ነበር። ምን እያደረገ? መጥፎ ነገር ላይ በእኛ ላይ እያደረገ ነፍሳትን ራሱ እየነጠቀ ወደ ሲኦል የሚወስድ የነበረው እሱ ነበር። ስለዚህ ምን አደረገ? መጨረሻ ላይ ክርስቶስ ስለኛ ሲል መጣ። ከዛስ ያ በእኛ ላይ የሚቃወመውን ማንን ደመሰሰልን። የተጻፈብንን ነገር ሁሉ ነገር ደመሰሰልን። ከዛስ እርሱን ራሱንም በንፋስ አውታር ምን አደረገው? ጠርቆ ከመንገድ አስወገደው። ያ ድል ሲነሳ፣ ሰይጣን ድል ሲነሳ በሲኦል የነበሩት ነፍሳት እንዳለ ክርስቶስ ምን አደረገ? ጥርግርግርግርግርግ አድርጎ ወዴት አስገባ? ቃል ኪዳን በገባው መሰረት ከነ አዳምንና ልጆቹን በጠቅላላ ጥርግርግ አድርጎ ወደ ገነት አስገባ። በቃል ኪዳኑ መሰረት ፈያታዊ ዜማንም ክርስቶስ ፈያታዊ ዜማንም በመስቀል ላይ እሱ ጀነት አስገባ የሚለው የታል? ኢየሱስ የታል? እሺ ይኸውልሽ ርዕሱ እየሰፋ እንዳይሄድ ባጭሩ እናደርግና ቅድም ጠይቄ እመጣለሁ ያልሽውን ትጠይቂያለሽ። ከዛ በኋላ ክርስቶስ ምን እንዳደረገ ኢየሱስ ጀነት አስገባ የሚል የለም። አረ ገና ተፈጠረ። እሱ እንደሚፈጥርሽ ራሱ አሳየውሽ እኮ። ቢስሚላህ ረህማን ረሂም። ሀያ ይሁን እሱማ ይዤዋለሁ። አየህ
በቃ እኮ ስለዚህ ገና በጣም ብዙ ነገር ላሳይሽ። ይኸውልሽ መጽሐፍ ቅዱስ እኮ ማለት ነው። ይኸውልሽ እስቲ ይሄን ሁሉ መጽሐፍ ይሄን ሁሉ ነገር እንደ ቁርአን እኮ እቺ የምታክል እኮ አይደለችም። ይሄ ላሳይሽ እንዴ ቁርአን እኮ ምን እንደምታክል ያት እቺ ነው እኮ የምታክለው ያት መጽሐፍ ቅዱስ ምን እንደሚያክል ላሳይሽ። መጽሐፍ ቅዱስ ምን እንደሚያክል 61 80 ምን ልዩነቱ ነው። ይሄን የሚያክል መጽሐፍ ነው። እኔ እኮ ገና ያው ስስ ናቸው። አቤት ስስ ነው ብዙ ነው። አይ እሱ በቃ እንትኑ ጭራሽ አይገናኝም። 114 ምዕራፍ ነው አንቺ ያሽውና እሱ በሰፊው እንድትረጃ አደርግሻለሁ። አይ ቲንክ ብዙ ሰዓት እኔም ብዙ ስለያዝኩኝ ወንድሞች ግን አንድ ነገር ወላሂ ብዙ ጊዜ አሁን የተሰቀለበት ላይ ጥርጣሬ ያስገብተልኛል። እሱን አለቀውም የሆነ ኢየሱስ የሚላቸው ነገሮች ሁላ እኔ ያሳስበኛል። መጨረሻኛው ቀን ላይ የተሰጠኝ ምንድነው ይሄን የተሰጠኝ ጌትነት ለአላህ አሳልፌ እሰጣለሁ የሚል አለ። የለም እንደዛ የሚል የለም። እሱም አለ የለም እንደዛ የሚል የለም። ምናልባት አንቺ ማለት የፈለግሽው አለ ወላሂ አለ መጽሐፍ ቅዱስ ላይ ነው ያለው። ምናልባት ለማለት የፈለግሽው ልንገርሽ የመጨረሻዋ ቀን ከአባት ሌላ ልጅም ቢሆን አያውቅም የሚለውን ቨርስ ነው። ይሄ አንድ በል ሌላ ደግሞ ያለኝ የተሰጠኝ ሁሉ አስረክባለሁ ነው የሚለው። ደግሞ አንድ ነገር ተሰጠኝ ይላል። ጽፈሽ ትመጪና ከነጥቅሱ ጽፈሽ ትመጪና ኢየሱስ ክርስቶስ ይሄንን ከምን አንግል ይሄንን አለ ስትይ እያንዳንዷን ነገር ያለበት ይሄ ነው ያለበት። ቅድማውን ለምሳሌ አምላኬ ስለምን ተውከኝ ያለው እና አንዳች ነገር እኔ ከራሴ አላደርግም። በጣም ጥሩ ባቴ ነው እንጂ የሚሰጠኝ እንዳረግ ኃይል የሚሰጠኝ ይላል። ጻፊና አንቺ የምትፈልጊውን ጥያቄዎች ጻፊ። እሱ አለ አለ መጽሐፍ ቅዱስ ላይ አለ። አሁን ያልሽው አለ ያንዱን ለምንድን ነው ይሄን ነገር ያለው? በመጀመሪያ በቤተ ክርስቲያናችን አስተምሯል። ልክ አሁን ለምሳሌ በእናንተ ዘንድ the 5 pillars of Islam ይባል አለ፣ አምስቱ የእስልምና መሰረቶች። በእኛ ቤተ ክርስቲያን ደግሞ ምን የሚላል? አምስቱ አማአደ ሚስጥራት ሚል አስተምሮ አለ። ይህ አስተምሯችንን ደግሞ በስነ ስርዓት መረዳት ማወቅ ይጠበቅብሻል። ለመረዳት ማለት ነው። የመጀመሪያው ክፍል ምንድነው? ሚስጥረ ሥላሴ ማለት ነው። የአምላክ አንድነትና ሶስትነት ራሱን በሶስትነት እና ግን ሚስጥር የለም፣ ሁሉም ግልጽ ነው። ሚስጥር መባሉ ከምን አንግል ነው? ሚስጥር መባሉ መደበቁ አይደለም። ለሰው ግልጽ ያልሆነውን ነገር የምታብራሪበት ማለት ነው። አሁን ለምሳሌ የሥላሴ አስተምሮ አሁን አንቺ አልገባሽም አይደለ? አልተረዳሽም። በቃ ያን ያልተረዳሽውን ምስጥሩን ነገሩን ምስጥር የሆነብሽን ነገር ምን አደርግልሻለሁ? በስነ ስርዓት ሳስተምርሽ ምስጥርነቱ ቀርቶ ላንቺ በስነ ስርዓት እንትን ይሆናል። ይቅርታ አድርግልኝና ግን መጽሐፍ ቅዱስ ላይ ሥላሴዎች የሚል አለ እንዴ? ሶስት ስሞች እና አንድ ናቸው የሚል ሥላሴዎች የሚባል ነገር የለም፣ አይባልም። ሥላሴ ነው የሚባለው። ሥላሴ አለ መጽሐፍ ቅዱስ ላይ ቀጥታ ተጽፎ የለም። ሥላሴ የምትለው ጽሑፍ የለም። ግን የሥላሴ አስተምሮ ሶስት አምላክ አንድ ነው የሚል አለ። እንዲህ የቃል በቃል ጽሑፍ በክርስትና ላይ የለም፣ በእስልምና ላይም የለም። እንደዛው ተውሂድ እኮ ይሄ ነው እኮ የሚያሳስበው። አሁን የሌለው ነገር እንዴት ልመን ነው? እንደዛ ከሆነ አንቺ ተውሂድ የሚለውን ታዲያ እንዴት አመንሽ? ሳይኖር ተውሂድ ማለት በአንድ አምላክ ማመን ማለት ነው። ታዲያ በቃ አለቀ። እንደዚህ ማለት ምናምን ብለሽ የምትሰሪው ከሆነ ሶስት ማለት አንድ ሁለት ሶስት በአንድ አምላክ አምናለሁ የሚል አይደለም። ተውሂድ ነው አንድ ብቻ አንድ ነው። አንድ አላህ አንድ ብቻ ነው የሚለው እንጂ ተውሂድ የሚል ነገር ከሌለ ተውሂድ አልሙሲፋት ምናምን እያልሽ እኮ ብዙ ነገር ታብራሪያለሽ። አዎ ሐዲስ ላይም እንትን ላይም ብዙ ማጣቀሻ የሌሉትን ነገሮች ራሱ ጠይቀሻለሁ። በቃል የሙስሊሙ አበዳን ሌላ አጋር አያመጣም። ወላሂ ለምን ዋሻለሁ? አጋር ሌላ አያመጣም። እዚህ ግን ክርስትና ላይ እግዚአብሔር ለብቻውን ያወራል፣ ኢየሱስም ለብቻው ያወራል። ግን ሙስሊም ክርስቲያን ግን አንድ ላይ አንድ ነው ይላል። በዚሁ መመራን እየገቡ እንደ መማማሩ እንዲቀጥል እናደርጋለን። ወንድሞች ታፕታፕና ኮፒ ሊንኳን ትንሽ ከፍ አድርጉላትና ለመመራን ቦታ ሰጣለሁ። መርሃባ የለቀኩትን በዛውም የለቀኩትን ቪዲዮ ያለና ገብታችሁ ሪፖስት እና ኮፒ ሊንክ አድርጉ ፕሊዝ። አሁን በዚህ በነበረው ውይይት ዙሪያ ላይ እዚህ ያሉትን የሰጡት መልስ ነበርና ፖስት አድርጌዋለሁ። አሁን ገብታችሁ ሪፖስት አድርጉ የሰማችሁ ካላችሁ እና ቀጥሉ። እሺ የኢፊናውን መልእክቷን ያዳመጣችሁ ሁላችሁም መልሱን እንግዲህ የምትሰጡት በስራ ነው ሁላችሁ
ሌሎቻችሁ ታፕታፕና በቃ አሪፍ አመሰግናለሁ። ገብቶ ብሮ ትንሽ ሂድበት ወደ ሚስጥረ ስላሴ ላይ ትንሽ ሂድበትና አንድነትና ሶስትነቱን እስኪ ንገራት። ያው በስሱ እድሜ ስትሽ የኔ ቆንጆ በጣም ጥሩ። እሺ አሁን ቅድም እንደነገርኩሽ አምስቱ የእስልምና መሰረቶች ተብሎ እንደሚነገረው ሁሉ ምን አለ አልኩሽ? አምስቱ አማደ ሚስጥራት ተብሎ አምስቱ እስልምና አንድም አላህ ላይ የሚያጋራ የለም። የሱ ሲፋት የሱ ትልቀት ብቻ ይናገራል እንጂ ሶስት አምላክ አንድ የሚል የለም። ስላሴ ሶስት ነው። ሀቢብቲ አሁን አንቺ ዝም ብለሽ አዳምጪ፣ ጥያቄዎችሽን ያዢ። ልክ ሲጨርስ ጥያቄሽን ታቀርቢያለሽ ማለት ነው። ባንቺ አንድ ሺህ ሰው እየተማረ ነው። አንዴ ቆይ አንዴ ቀጥል። የተወሰነ ቆይ አንዴ ከተሰማሽ ታችን አንዴ ከተሰማሽ ተረጋግሽ። ሲቀጥል እኛ ሶስት ስላሴ የሚባል ነገር የለንም። ኦኬ ስላሴ ነው እንጂ ሶስት ስላሴ ተብሎ አይነገርም፣ ወይ ስላሴዎች ተብሎ አይነገርም። ኦኬ ስላሴ ተብለን ይሄው እኔ ፕሮፋይሌ ላይ እንዳለው ማለት ነውና እዚህ ጋር ፕሮፋይሌ ላይ እንደምትመለከችው ይኸውልሽ ትልቅ ላድርግልሽና እኔ ስላሴ አማኝ ነኝ። እዚህ ያለ ነው እንዳለ ስላሴ አማኞች ነን እና ያው ስላሴ ምንድነው የሚለው ከታች ስላሴ እንበቋል አንድ አምላክ አይደለ? አንድ አምላክ ነው የኔ ፕሮፋይሌ ላይ ራሱ ማለት ነው። ስለዚህ ምናምነው አንድ አምላክ በሶስት አካል ተገለጠ ብለን ነው ምናምነው ማለት ነው። እና ስላሴ የሚለው ትርጓሜው ስላሴ ማለት ሰለሰ የግዕዝ ቃል ነው። እሺ ስላሴ ማለት የግዕዝ ቃል ሲሆን ሰለሰ ብለው ነው የሚተረጉሙት ማለት ነው። ሶስትነት የሚል ነው እና ሶስት አምላኮች የሉንም። ኦኬ ምናመልከው እኛ እናውቃለን። እስራኤል ስማ ዘዳግም 6:4 ላይ እስራኤል ስማ ጌታ አምላካችን አንድ እግዚአብሔር ነው ወይ ደግሞ አንድ ፈጣሪ ነው ብለው ያስቀምጣል መጽሐፋችን። ስለዚህ ሶስት አምላኮች የሚል የለም። ተደጋጋሚ ይሄን አይነት ነገር ስለሚነሳ ነው። እሺ ስለዚህ እኛ የምናመልከው አንድ ፈጣሪ አንድ ያዌ ነው የምናመልከው ማለት ነውና ያ አንድ አምላክ ወይ ደግሞ ያ መለኮት ስንት አካል አለው የሚለው ለከሄድ አካል የሚለው እንደኔ እንዳንቺ ቆስጠንጦስ እንደዛ አይደለም። አካል የሚለው ወይ ደግሞ እጃችን ላይ እንዳለው 1 2 3 እያልን እንደምንቆጥረው አይደለም የመለኮት አካል ማለት ነውና አካል ማለት እኔ ማለት የሚችል እርሱ የሚባልነት ነው። ኦኬ አብም ወልድም መንፈስ ቅዱስም እኔ ማለት ይችላሉ። እንዲሁም ደግሞ እርሱ ተብሎም ደግሞ ተነግሮላቸዋል ማለት ነው። ስለዚህ እኛ አካል ማለት ያ ነው እንጂ በቁጥር 1 2 3 ተብሎ የሚተመኑ እንትኖች አይደለም። የሚተመን አካል አይደለም። ኦኬ 1 2 3 እየተባለ ልክኛ እጃችንን ቆጥረን እንትን እንደምንለው ማለት አይደለም። አካል የሚለው እኔ ወይ እሱ የሚባልለት ነው። ስለዚህ እኛ እግዚአብሔር አምላክ በመጀመሪያ ዘፍጥረት ምዕራፍ 1 እንደምትመለከቺ ዘፍጥረት 1 እግዚአብሔር ሰማይና ምድር ፈጠረ አይደለም የሚለው። እግዚአብሔር ሰማይና ምድር ፈጠረ ይለና ወረድ ብለሽ ደግሞ ምንድነው የሚለው? ቆይላና አንብብልሽ የእግዚአብሔር መንፈስ በውሃ ሰፍኖ ነበር ብሎ ይናገራል። በውሃ ላይ እግዚአብሔር ሰማይና ምድር ፈጠረ ብሎ ሲናገር ኦኬ ያ እግዚአብሔር ማን ነው ብሎ እዛው ዕብራውያን ጸሐፊ ዕብራውያን ቅዱስ ጳውሎስ ምንድነው የሚለን? በዕብራውያን 1 ላይ በዕብራውያን መልእክቱ ዕብራውያን ቅዱስ ጳውሎስ ዕብራውያን 1 ምን ይላል? እንዴት አድርጎ እንደፈጠረ አይታመንም። ሌላ ወንጌሎች ንገሪ። አይ ጳውሎስ አይታመንም አትበይ። አንደኛ ነገር መረጃ የለሽም። ሁለተኛ ነገር ደግሞ አለ ብዙ መረጃ እኛ እስካመንነው ጳውሎስ እሱ በጣም ዝም ብለሽ በመጽሐፍ ቅዱስ ላይ የተጫወተ ሰው እንደሆነ ነብይም እንዳልሆነ አይ መረጃ የሌለሽ ነገር አታውሪ ሲስተር። እኛ ብቻ አይደለም የምንቀበለው ወለየራችን ላይ አበባን አስገቢያት ከሰማሽ ሶሪ ሞኒተሮች አንዴ ችግር የለውም። አንቺ እኔ እንትን ነው አላስገባታለሁ። አጨነቂ እሺ ዕብራውያን ጸሐፊ በደንብ አድርገሽ እንትን በይ። አበባ ላኪ እሺ። አላከችም አበባ ስልክ አስገባታለሁ። እሺ ዕብራውያን ጸሐፊ ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን ጽፈቱ ላይ ወይ ደግሞ በዕብራውያን በላከው መልእክቱ ላይ ምን ይላል? ዕብራውያን 1 ላይ ላጣልሽና ላንብብልሽ። እሺ ምን ይላል መሰለሽ?
ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ኦኬ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ዓለማትን የተፈጠረው እግዚአብሔር አብ ዓለማትን የፈጠረው በማን በልጁ ነው ብሎ ይናገራል። እዚህ ጋር አብንም ወልድንም እንዲሁም ደግሞ መንፈስ ቅዱስ እዛ በውሃ ላይ ሰፍኖ ነበር ብሎ ይናገራል። ኦኬ ስለዚህ የሶስቱም አካላት ስሞች ተዘርዝረውልናል ማለት ነውና ከመጀመሪያ ዘፍጥረት ሲጀመር የእግዚአብሔር አንድነትና ሶስትነትን የምንመለከትበት ሶስት አካልና እንዲሁም ደግሞ አንድን እንዴት እንደፈጠረ እግዚአብሔር የምንመለከተው ይሆናል ማለት ነውና ዘፍጥረት ላይ ለአንብብልሽና ቶሎ ልጨርስና ሌሎች ውስጥ እሺ ዘፍጥረት 1 ላይ ምንድነው የሚለው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይልና ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ በጨለማም በጥልቁ ላይ ነበረ የእግዚአብሔር መንፈስ የሚለው መንፈስ ቅዱስ ነውና የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበረ ብሎ ይናገራል። ኦኬ እግዚአብሔርን ብርሃን ይሁን አለ፣ ብርሃንም ሆነ ብሎ ይናገራል ማለት እንዴት አድርጎ እግዚአብሔር እንደፈጠረ አብ ወልድ መንፈስ ቅዱስ ማለት ነው እንዴት አድርጎ ዓለምን እንደፈጠረ የሚያብራራበት ክፍል ነው ማለት ነው። ስንመለከት የሚል አለ መጽሐፍ ቅዱስ ላይ አለ አሳይሻለሁ። እሱን አሳይ። እሺ ተጨርስና አሳይሻለሁ። አንዴ ተረጋጊ እሺ። እኔ ስራ ላይ ስለሆንኩኝ ለወንድሞች እንትን ላለው አሰጣለሁ። እስከዛ ድረስ አይኗይና ክፈትላት። እሺ እዚህ እዛ ላይ ከመሄዴ በፊት ምንድነው የሚናገረው? እዚህ ዘፍጥረት ላይ እግዚአብሔር ማለት ሰውን በመልካችን እንደምሳሌያቸው እንፍጠር፣ የባህርም አሳዎችና የሰማይ ወፎች እንስሳዎችን በምድር ላይ የሚንቀሳቀሱ ሁሉ ይገዙ ዘንድ አለ። እግዚአብሔር ማለት ሰውን በመልካችን እንደምሳሌያችን እንፍጠር ሲል እንመለከታለን። እግዚአብሔር አለ ነው የሚለው አንድነቱ ሲናገር በመፍጠር ደረጃ ላይ አንድነቱን ሲናገር ምን አለ? እግዚአብሔር አለ። እግዚአብሔር አለ። ብዝሃነት እንዳለው ደግሞ ሲናገር ደግሞ ምን አለ? በመልካችን ብሎ ብዝሃነት ወይ ደግሞ እግዚአብሔር በአካሉ ከአንድ በላይ እንደሆነ አሳይቶናል ማለት ነውና እግዚአብሔርም ሰው በመልኩ ፈጠረ ይላል። አየሽ እዚህ ጋር እግዚአብሔርም ሰው አንድ ደግሞ እግዚአብሔር እንደሆነ ሲያሳይ ምን አለ? እግዚአብሔርም ሰውን በመልኩ ፈጠረ ብሎ ይናገራል። ኦኬ ከዛ ከፈጠራቸው በኋላ በእግዚአብሔርም በመልኩ ፈጠረ ካለ በኋላ በእግዚአብሔር መልክ ፈጠረ፣ ወንድና ሴትም አድርጎ ፈጠራቸው። እግዚአብሔርን ባረካቸው፣ እንዲሟላቸው ብዙ ተባዙ፣ ምድርን ሙላት ብሎ ይቀጥላል ማለት ነውና ቅድም አብ ወልድ መንፈስ ቅዱስ የቱ ጋር ነው ያለው የሚለው ስጠጋ አድርገልኝ እና የቱ ጋር ነው ያለው የሚለውን ይሄው ለአንበብልሽ እያየሁ ማለት ነው። እሺ በኢየሱስ ስም እዚህ ጋር አነባዋለሁ። ይኸውልሽ ጌታ ኢየሱስ ክርስቶስ ነው ይሄን ተናጋሪው ማለት ነውና ምንድነው የሚለው? እንግዲህ ሂዱና አለ አህዛብን ሁሉ ማለት ነው ያላመኑትን ሁሉ ማለት ነው። አህዛብ ማለት ያላመነን ተብሎ ይነገራል። ምንድነው እንዲህ ሂዱ አለ። ኦኬ ሂዱና አህዛብን ሁሉ በአብና አለ በአብ በወልድና አለ በአብ በወልድና በመንፈስ ቅዱስም እያጠመቃችሁ ያዘዝኳችሁ ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት ያድርጓቸው። እንሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋራ ነኝ ብሎ ይናገራል። ስለዚህ ምን አለ? በአብ በወልድና በመንፈስ ቅዱስ ብሎ ይናገራል ማለት ነው። ስለዚህ በአብና በወልድ በመንፈስ ቅዱስ እዚህ ጋር ተነግሯል። ኦኬ እንዲሁም በደንብ በተለያየ አሁን ለምሳሌ እንትን አውጣላት የኢዮብ 4 ላይ መመልከት ኢዮብ 30 ነው። ኢዮብ 34 ላይ ነው እግዚአብሔር መንፈስ ፈጠረኝ የሚለው ማለት ነው። ስለዚህ አለ የእግዚአብሔር መንፈስ መፈጠር የሚለው ነው። ኢዮብ 30 ስንት ነበር? አሳውት ያው ነው 13 ላይ እሱን ማለት ነው። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ብሎ ይናገራል። ኦኬ ኢዮብ
መንፈስ ቅዱስ ራሱ ህይወትን የሚሰጥ የሚፈጥር እንደሆነ እንደፈጠረውም ይናገራል ማለት የእግዚአብሔር መንፈስ የተባለ ከአብ የሚወጣ መንፈስ እንደሆነ ይናገራል ማለት ነው። ክርስቶስም ምን አለ? እንዲሁም መንፈስ እንደሚልክ መንፈስን እንደሚልክላቸው ለሐዋርያቶቹ እንዲህ መንፈስ ቅዱስን እንደሚቀበሉ ምናምን ነገር ይነግራቸዋል ማለት በተለያዩ በኩል የመንፈስ ቅዱስን መውረድ እንመለከታለን። አንዴ ቀጥል። እሺ እመጣሁ እቀጥላለሁ። እሺ ቃል ተሰማለን። ሜትሻዬ በጣም አሪፍ ነው። እስካሁን ባለው ነገር ላይ ጥያቄ ካለሽ እንትን በይኝና እድል ልስጥሽ። እያዳመጥሽ ከሆነ ጥያቄ አሁንም ያልገባኝ የሶስቱ እንትን ምስጥሩ አልገባኝም። ሶስቱም ሆነ አንተ አሁን በእስልምና ላይ ተውሂድ የሚባል አለ አልክ። ተውሂድ አደክምች ተውሂድ ማለትም እንደተማርነው ተውሂድ እንትኖቹ ስፋቱ ግዙፍነቱ ምኑ ነው እንጂ ሶስት መሆኑን አይናገርም። አሁን እዚህ ጋር ሶስት ነው አላህ ሶስት ነው ብለን አላለም። አሁን እዚህ ጋር ሶስት ነው አንድ ነው ምናምን ነገር እሱ የእስልምና አስተምሮ ነው። አሁን እኛ ምን ላይ ነው እያስተማርን ያለ ነው? ክርስትና ላይ ነው እያስተማርን ያለ ነው። ምን ብለን ነው እያስተማርን ያለ ነው የሚለውን ነገር ስናይ እግዚአብሔር አምላክ አንድ ነው። ስንት ነው? አንድ ነው። ቅድም ታችን ጠቅሳልሻለች ዘዳግም ምዕራፍ 6 ቁጥር 4 ላይ ምን ተብሎ ተነግሮናል? አንድ ነው። ሰማ አምላካችን እግዚአብሔር አንድ ነው ተብሎ ተነግሯል። ስለዚህ እግዚአብሔር አንድ እንደሆነ ነው። እኛ እሷ ቅድም ፕሮፋይሏ ላይ የምናሳይ ሳሻለች ስላሴ አንድ አምላክ ማን ነው? ይሄን ያለው ወንድሜ ውጣ ያለ እንደዚህ አይነት ዘል የሚገባ ያለ ሰዓት የሚገባ ሰው ይመቸኝ። እውቀት ያላቸውን አታወርዳቸው ቀጥልና አንድ ደግሞ አንዴ እንደዚህ ካስወጣ እኮ ማንም ሊያምን አይችልም እኮ። ይኸውልሽ ሰዓት እንትን ሰው እያወራ በመሀል የሚገባ ሰው ልጅነት ነው። ሀሳብሽ ይበተናልማ። ይኸውልሽ አሁን ሰው ጣልቃ ሲገባ አንቺ የምትማሪውን የምትጠይቂው ጥያቄ ሀሳብሽ ተበትኖ ምን ላይ እንደቆምሽ አታውቂም። አሁን ፎከስ አድርገሽ ማይክ ሰጥ ነበረ ልንገር አሁን እኮ ይገባል እሱን ተይው። አሁን ጨርሽ አድርጉት። ቆይ አንዴ ክርክር አታድርጉት። እሺ ለማንኛውም ቆንጠስጢኖስ እዛው ላይ እስራኤል በስመ ጌታ አምላካችን አንድ እግዚአብሔር ነው ያለውን አንድ እግዚአብሔር እንደሆነ ይነግራል። አሁን ቶሎ ብዬ እንትን መረጃ ልስጣትና የእኛ ስላሴ እንዴት አድርገን እንደምንቀበለው ማለት ነውና የዮሐንስ ወንጌል ምዕራፍ 15 ከቁጥር 26 ላጣለት እና አንድ እግዚአብሔር ያለው አዛ ደረምና እኛ የምናመልከው አንድ እግዚአብሔር እንደሆነ ተናግሯል። እና የዮሐንስ ወንጌል ምዕራፍ 12 ከቁጥር 26 ላይ ምንድነው? ዳሩ ግን እኔ ከአብ ዘንድ የምልክላችሁ ቅድም የተናገርኩትን ማለት ነውና ዳሩ ግን እኔ ከአብ ዘንድ የምልክላችሁ ምንድነው የሚለው? አጽናኝ አይደለ? አጽናኝ እርሱንም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱም ስለ እኔ ይመሰክራልና። ስለማን? ስለ ክርስቶስ ማለት ነው። ስለዚህ ከአብ ዘንድ የሚወጣ አጽናኝ የሆነ መንፈስ እንደሚልክላቸው ይናገራል። ኦኬ እዛው 14 ላይ ደግሞ ምንና ብትወዱኝ ትእዛዜ ጠብቁ። ዮሐንስ ወንጌል ምዕራፍ 14 ማለት ነውና ከቁጥር 15 ላይ ብትወዱኝ ትእዛዜ ጠብቁ እኔም አብን እለምናለሁ አለ። አያሽ አስቀድሞ አብ እንዳለ ተናገረ ማለት ነው። አብ እንዳለ ተናገረ፣ እንዲሁም ደግሞ መንፈስ ቅዱስ እንዳለ ተናገረ እና ለምን አለ? ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸው። አጽናኝ የተባለው መንፈስ ቅዱስ ነው። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበሉት የማይችል የእውነት መንፈስ ነው። ማን ነው የአጽናኝ የተባለው? የእውነት መንፈስ የተባለው መንፈስ ቅዱስ ነው ማለት ነውና መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚኖር እናንተ ታውቁታላችሁ ብሎ ይናገራል ማለት ነው። ስለዚህ የእውነት መንፈስ የተባለው እዚህ ላይ መንፈስ ቅዱስ ስለ አብ መሰከረልሽ፣ እንዲሁም ደግሞ ስለ ወልድ ስለ ራሱ እንዲሁም ተናገረ፣ እንዲሁም ደግሞ ስለ መንፈስ ቅዱስ ማለት ነው። ስለዚህ እኛ የምናመልከው አምላክ በሶስት አካል የተገለጠ መሆኑ በዚህ ትረጃለሽ ማለት ነውና ስለ እዛው ላይ 14 ላይ ምንድነው የሚለው? 11 ቁጥር ላይ እኔ በአብ እንዳለሁ ይላል። ኦኬ እኔ በአብ እንዳለ አብም በእኔ እንዳለ እመኑ፣ ባታምኑስ ስለ ስራው እመኑ ብሎ ይናገራል። ኦኬ ስለ አብና ስለ ራሱ አብ በእርሱ እንዳለ እንዲሁም ደግሞ ወልድ ደግሞ በአብ እንዳለ ይናገራል ማለት ነው።